የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሳቱን 2 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ በቀዳሚነት የምታደምጡት መረጃ የቻይና ውጭ ጉዳይ ሚኒስትር ዶናልድ ትራምፕንም ሆነ አሜሪካን አስመልክቶ የለቀቀው የቪዲዮ መልእክት በመላው ዓለም መነጋገሪያ ሆኗል። ለመሆኑ ቻይና ያሰራጨችው የቪዲዮ መልእክት ምንድነው? ታደምጡታላችሁ። በሌላ በኩል በእስራኤል የተቀሰቀሰውን ሰደድ እሳት አስመልክቶ የወጣ አዲስ መረጃ አለ። በዝርዝር ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የቻይና ውጭ ጉዳይ ሚኒስትር በእንግሊዝኛና በቻይና ቋንቋ ያሰራጨው አንድ ቪዲዮ በመላው ዓለም መነጋገሪያ ሆኗል። አሜሪካን አትፍሯት፣ አሜሪካ መተካት የሚኖርባት አካል ናት፣ በተለይም ፕሬዝዳንት ዶናልድ ትራምፕ ምንም የሚያመጣ መሪ አይደለም የሚል ይዘት ያዘው ይሄው በቻይና ውጭ ጉዳይ ሚኒስትር በትናንትናው ዕለት የተጋራው ቪዲዮ በመላው ዓለም መነጋገሪያ ሆኗል። በዚህ ቪዲዮ ላይ የ78 ዓመቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕን አትፍሩት ያለችው ቻይና እሻት በሉት አትታዘዙት ምንም ማያመጣም የሚል መልእክት የያዘ ሲሆን የዓለም አቀፉ ማህበረሰብ ለዚህ በጥባጭ መሪ ፊት መስጠት አስፈልገውም ሲልም በእንግሊዘኛ በተተረከውና የንግግሩ ቃላትም በቻይንኛ ሰብታይትል ቋንቋ የተጻፈ ሲሆን በዚህ ቪዲዮ መልእክት ላይም ለበጥባጭ መስገድ የውሃ ጥማትን አረካለሁ ብሎ መርዝ ከመጠጣት አይተናነስም፣ ውሃ ጠማኝ ተብሎ መርዝ አይጠጣም ያለችው ቻይና ስለዚህም ለዚህ በጥማጭ መሪ ከእንግዲህ መታዘዝ ይብቃ፣ በጋራ እንቆም፣ ከቻይና ጋር ቆሙ የሚል መልእክትም አሰራጭቷል። ለአሜሪካም ሆነ ለመሪው ዶናልድ ትራምፕ መንበርከክ ፈጽሞ አይቻልም ያለችው ቻይና ዛሬ እንደ ዓለም ለአሜሪካ ከተንበረከክን የበለጠ ጉልበተኞችን የሚጋብዝና ነገም ከላያችን እንዳትወርድ የሚያደርጋት ነው፣ በጋራ ተሰባስበን አሜሪካን በቃሽ ልንላት ይገባል ትላለች ቻይና። በዚህም ቻይና ለማንኛውም ነገር አትንበረከክም ብላለች። በቻይና የተሰራጨው ይኸው የቪዲዮ ቅጂ የአሜሪካ ኢኮኖሚያዊ እርምጃ አጋር ነኝ የምትለው ጃፓን ቶሺባና አልታምት የተባሉ ኩባንያዎች ውህደታቸው እንዲፈርሱ የገንዘብ ቀውስና ኪሳራ እንዲፈጠር ችግሩም እንዲባባስ በማድረግ የጃፓንን ኢኮኖሚ 10 ዓመታት ባስቆጠረ ቀርፋፋ እድገት ውስጥ እንዳስገባው ሲገለጽ ቻይና ግን ከአሜሪካ በተለየ ሌሎች ሀገራት ያለ ስጋት መዋለ ንዋያቸውን የሚያፈሱበትና በሽርክና የሚነግዱባት የተሻለች ሀገር መሆኗን ሲገልጽ ምንም እንኳን አውሎ ነፋሱ ጠንካራ ቢሆንም ቻይና ጸንታ መቆሟን ትቀጥላለች ሲል ጭጋጉ ተገፎ ከፊታችን ያለውን መንገድ አብርቶ የሚያሳይ ችቦ በመያዝ ከፊት የመራመድ ሌላ ኃይል መምጣት አለበት ሲልም ቻይና እያንዳንዱ ሀገር ይህንን የአሜሪካን የጠቅላይነት ግንብ ደርምሶ ለማለፍ በጽናት እንዲቀጥልና አብሮ እንዲቆምም ጠይቋል። ይሄው በቻይና ውጭ ጉዳይ ሚኒስትር በትናንትናው ዕለት የተሰራጨው ቪዲዮ በዚህ የንግድ ጦርነት ወቅት ወገንተኝነት እንደማያስፈልግ የገለጸችው ቻይና በራሳችን ጸንቶ መቆም የትብብርን አንድነትና ሕያው ያደርገዋል ያለች ሲሆን ቻይና የደካሞች ድምጽ እንዲሰማና በጥባጭነት እንዲቆም እንዲሁም ፍትህ ከዓለም ላይ እንዳይጠፋ ስትል ከአቅሟ ዝንፍ እንደማትል በገለጸችበት በዚህ የቪዲዮ መልእክትም አሜሪካ እምነት እንደማይጣልባት በመግለጽ ሀገራት የአሜሪካን በዓለም አቀፍ ደረጃ ተጽዕኖ ፈጣሪነትና ልዕለ ኃያልነት ለመቀየር የበኩላቸውን እንዲወጡና በማናቸውም ሁኔታ ከቻይና ጋር እንዲቆሙ ቻይና ባሰራጨችው
የቪዲዮ መልእክት ላይ ጠይቃለች። ቻይና ባሰራጨችው የአቋም መግለጫም እንደገለጸችው ከትራምፕ ጋር ከዚህ በኋላ መነጋገር እንደማትፈልግና ከትራምፕ ጋር ለመነጋገርም ሆነ የተጣለውን ታሪፍ ለማንሳት ከአሜሪካም ጋር የነበራትን ንግድ ልውውጥ ለመቀጠል ካስፈለገ በመጀመሪያ ዶናልድ ትራምፕ የጣሉትን ታሪፍ ማንሳት እንዳለባቸው ቅድመ ሁኔታ አስቀምጣለች። ቻይና ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ለማስቆም ቁርጠኛ መሆናቸውን ለማሳየት ከፈለጉ ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ አለበለዚያ መደራደርም ሆነ መነጋገር ፈጽሞ አይቻልም ብላለች ቻይና። በሁለቱ ባለግዙፍ ኢኮኖሚ ባለቤቶች መካከል ያለው የንግድ ጦርነት ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን በተጣለባት ከፍተኛ ታሪፍ ምክንያት ቻይና ከአሜሪካ ያዘዘችውን ቦይንግ አውሮፕላኖች አልፈልግም ስትል መልሳለች። ትራምፕ በቻይና ላይ ያላቸው አቋም መለዘብ የታየበት መሆኑ ሲገለጽ እስካሁን በቻይና ምርቶች ላይ የጣሉት ቀረጥ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብለዋል። በቻይናና በአሜሪካ መካከል ያለው የንግድ ጦርነት እየተፋፋመ ሲሆን ትራምፕ ወደ አሜሪካ በሚገቡ የቻይና ምርቶች ላይ እስከ 145 በመቶ የሚደርስ ቀረጥ ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 125 በመቶ ቀረጥ ጥላለች። ቻይና በታሪፍ ጦርነቱ ዙሪያ እስካሁን ከሰጠቻቸው በጣም ጠንካራ ነው የተባለለት መግለጫ የንግድ ሚኒስትር ቃል አቀባይ የሆኑት ሄ ያዶንግ ችግሩን ለመፍታት በቻይና ላይ የተጣለው ሁሉንም የአንድ ወገን ታሪፍ አሜሪካ መጀመሪያ ማስወገድ አለባት፣ ያኔ እንነጋገር ብላ መጠየቅ ትችላለች፣ ከዛ ውጭ ግን ቻይና ለድርድር አትቀመጥም ብለዋል። ታሪፉን የጣለው ሰው ይህንን መቀልበስም አለበት ብለዋል። በሌላ በኩል የውጭ ጉዳይ ሚኒስትር ቃል አቀባይ ጉኦ ጂያንኩን ደግሞ ቻይናና አሜሪካም በስምምነት ላይ መድረስ ይቅርና በታሪፍ ላይ ምክክርም ሆነ ድርድር እንኳን ለማድረግ አይቀመጡም፣ እኛ ቻይኖች ድርድር የምናደርገው የጣሉትን ታሪፍ ሲያነሱ ብቻ ነው ብለዋል። ከዚህ በተቃራኒ ያሉ የዘገባዎችም ውሸት ናቸው፣ ምንም አይነት የአቋም ለውጥ በቻይና በኩል የለም ብለዋል። ትራምፕ ከዚህ ቀደም በሁለቱ ሀገሮች መካከል ድርድር እየተካሄደ ነው ቢሉም ቻይናን ጨምሮ የአሜሪካው የግምጃ ቤት ኃላፊ ስኮት ቤሴንት ምንም አይነት ድርድር አልተጀመረም ሲሉ ከፕሬዝደንቱ በተቃራኒ የሆነ መግለጫ ሰጥተዋል። ቤሴንት አክለው በዩናይትድ ስቴትስና በቻይና የንግድ ልውውጥ ላይ ትልቅ ስምምነት ለመፍጠር እድል አለ ብለዋል። ከዚህ ቀደም ዘላቂ ያልሆነውን የንግድ ጦርነት ለሚያለዝብ ነው ሲሉም የገለጹ ሲሆን አሁን ያለው ሁኔታ ቀልድ አይደለም ብለዋል። ትራምፕ የንግድ ስምምነቱን ለማሳካት ከቻይና ጋር የሚያደርጉትን ድርድር በጣም ጥሩ ሊሆን እንደሚችል ባለፈው ማክሰኞ ተናግረው ነበር። ቻይና በቅርቡ የወሰደችውን እርምጃ ተከትሎ ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ ቻይና በሚያምር ሁኔታ የተጠናቀቁትን አውሮፕላኖች ባለመውሰዷ ቦይንግ ከፍተኛ ቅጣት ይጥልባታል ብለዋል። የአውሮፕላን አምራቹ ኩባንያ ቦይንግ ከታሪፉ ጋር በተያያዘ ቻይና በወሰደችው የበቀል እርምጃ ከአሜሪካ ያዘዘችውን አውሮፕላን መልሳ እንደላከችውና እንዳልተቀበለች ገልጿል። በዚህ ሳምንት ሁለት አውሮፕላኖች መመለሳቸውን ኬሊ አርትበርግ ገልጸው በሁለቱ ሀገራት መካከል ያለውን የንግድ ውጥረትም ተከትሎ ሌላ አውሮፕላንም ሊመለስ እንደሚችልም ጠቁመዋል። ከ80 የሚበልጡ የውጭ ኩባንያዎች የአሜሪካ ታሪፍ በቻይና ኢንቨስትመንታቸው ላይ እያሳደረ ያለውን ችግር ለመቅረፍ ቻይና ባሳለፍነው ረቡዕ ዕለት ውይይት ማድረጓን የንግድ ሚኒስትሩም አስታውቋል። የቻይና ምክትል የንግድ ሚኒስትር የሆኑት ሊንግጂ የውጭ ኩባንያዎች ፈተናዎችን ወደ ዕድሎች ይቀይራሉ በማለት ተስፋ አደርጋለሁ ብለዋል። በሌላ ዜና በእስራኤል የተቀሰቀሰው የእሳት አደጋ በቁጥጥር ስር እየዋለ መሆኑን እስራኤል ስታስታውቅ የአደጋው መንስኤ ግን አሁንም በከፍተኛ ሁኔታ የእስራኤል ባለስልጣናትን እያመሰ እንደሚገኝ ተነግሯል። በእስራኤል የተቀሰቀሱት ከባድ የእሳት አደጋዎች በቁጥጥር ስር እየዋሉ እንደሚገኙ እስራኤል ስትገልጽ የአደጋዎቹ መንስኤ አሁንም ድረስ እያወዛገበ እንደሚገኝ ያስታወቀው የእስራኤሉ መገናኛ ብዙሃን ጀሩሳሌም ፖስት በዘገባው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእሳት አደጋዎቹ የተቀሰቀሱት ሆን ተብለው እንደሆነ ቢያመላክቱም የሀገሪቱ የእሳት አደጋ መከላከል ባለስልጣን ግን አደጋው ሆን ተብሎ እንዲቀሰቀስ ተደርጓል በሚል እየተሰራጨ ያለው የፕሬዝደንቱን መረጃ እንደማይቀበለው መግለጹን ጠቅሶ በኢየሩሳሌም አካባቢ ሰፊ የደን ቦታዎችን ያቃጠለውና በእስራኤል የነጻነት ቀን ከተለያዩ አቅጣጫዎች የተከሰተው የእሳት አደጋ አሁን ላይ በቁጥጥር ስር የዋለ ሲሆን የእስራኤል ባለስልጣናትም
የአደጋውን መነሻ መመርመር መጀመራቸውን በማንሳት ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ የቀኝ ዘመሙ ብሔራዊ የደህንነት ሚኒስትራቸው ኢታማር ቤን ግቪር በሰጡት ይፋዊ አስተያየት ከእሳት አደጋው በስተጀርባ እሳቱ እንዲቀሰቀስ ያደረገና የለኮሰ አካል አለ ቢሉም ፖሊስና የእሳት አደጋ መከላከል ባለስልጣን በተቃራኒው መሰል አስተያየቶችን ማጣጣላቸውን እንዲሁም ፕሬዝዳንቱ በበኩላቸው የአደጋውን መነሻ በሚመለከት አስተያየት ከመስጠት ይልቅ የአየር ንብረት ለውጥ የእሳት አደጋው እንዲባባስ ምክንያት ሆኗል በማለት በአጭሩ ቃለ ምልልሳቸውን ዘግተውታል። ከአደጋው ጋር በተያያዘ ከፍተኛ ጉዳት የደረሰባቸው ሰዎች ከመኖራቸውና በሺዎች የሚቆጠሩ ደግሞ ከአካባቢያቸው ለቀው እንዲሰደዱ ከመደረጋቸው ባለፈ በአደጋው ህይወቱ ያለፈ ሰው እስካሁን አለመመዝገቡ ዛሬም የተገለጸ ሲሆን እሳቱ በቁጥጥር ስር እየሆነ መምጣቱንና አሁን ላይ ከአካባቢያቸው ለቀው የወጡ ነዋሪዎችም ወደ ቤታቸው ለመመለስ እንዲዘጋጁ ትዕዛዝ መሰጠቱም ተነግሯል። በእስራኤል ታሪክ አስከፊ ነው በተባለው የእሳት አደጋ ረቡዕ ሊከበር የነበረውን የእስራኤል የነጻነት ቀንና ሌሎችም በዓላትም ሙሉ በሙሉ መስተጓጉላቸውን በማንሳት ከዚህ ጋር በተያያዘ አደጋው ሆን ተብሎ በዕለቱ እንዲከሰት የተደረገ ነው የሚሉ አቤቱታዎች መነሳት ላይ መሆናቸውን ጠቅሶ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅ የሆነው ያኢር ኔታንያሁ ለአደጋው የአባቱ ተቃዋሚዎች የሆኑት የግራ ዘመም ፖለቲከኞችን ተጠያቂ አድርጎ ጽፏል። በትናንትናው ዕለትም የእስራኤል የነጻነት በዓልን አስመልክቶ በተደረገ የመጽሐፍ ውድድር ላይ ተገኝተው የነበሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳት አደጋው እንዲቀሰቀስ ያደረጉ አካላት መኖራቸውን በመድረኩ ላይ ቃል በቃል ሲናገሩ ተደምጠው ከአደጋው ጋር በተያያዘ 18 ሰዎች እሳቱን ለኩሰዋል በሚል ተጠርጥረው በቁጥጥር ስር መዋላቸውን ገልጸው አንድ ግለሰብ ደግሞ እጅ ከፍንጅ ተይዞ መታሰሩን አስታውቀው በመልእክታቸው ፊሊስጤም በተዘዋዋሪ በእስራኤል ላይ መሰል አደጋ እንዲከሰት ስታቅድ ቆይታለች ማለታቸውን የጠቆመው ዘገባው ይህም መሬት እንወደዋለን የሚሉትን ጎረቤቶቻቸውን በሚዲያዎች በሚያሰራጩት ፕሮፓጋንዳ መሬቱን እናጋያለን እናወድማለን የሚል መልእክት ሲያሰራጩ ቆይተዋል ሲሉ ነገር ግን ይህንን መሬት የምንጠቀመው የምንወስደውም እኛውንን ከታቀደለት ውድመትም እንታደገዋለን ታድገነዋለን በማለት ጠቅሰው ይህንን ባደረጉት ላይ የሞት ፍርድ እንዲወሰን ለማስቻል እየታገሉ የሚገኙትን የደህንነት አመራሩ ቤን ግቪር በበኩላቸው እሳት አደጋ የመቀስቀስም ይሁን መሰል ድርጊቶችን በማህበራዊ ሚዲያ የሚያስተላልፉ አካላትን ለመቆጣጠር ስርጭቱን ለመቀነስም ግብረ ኃይል ማቋቋማቸውን በመግለጽ መሰል እንቅስቃሴዎችም የሽብርተኞች ነው ሲሉ ጠቅሰዋል። ቤንያሚን ኔታንያሁ ደግሞ በንግግራቸው እሳቱን የቀሰቀሱብን ፊሊስጤሞች ናቸው የሚል ቃል በቃል የሆነ ንግግር ሲያደርጉ ተደምጠዋል። ይሁንና ምሽቱን ፖሊስ ባወጣው መግለጫ ከእሳቱ ጋር በተያያዘ 3 ሰዎች በቁጥጥር ስር መዋላቸውን በመግለጽ ኔታንያሁ የጠቀሱት የ18 ሰዎች መታሰርን ጉዳይ ውድቅ ያደረገ ሲሆን በተመሳሳይ የእሳት አደጋ አመራሩ ለእሳት አደጋው መቀስቀስ በዋነኝነት ፊሊስጤም አሊያም ሌሎች ኃይሎች ሳይሆኑ የአየር ንብረት ለውጥ ዋነኛ ምክንያት ሊሆን እንደሚችል በማንሳት የእሳቱ መስፋፋትም ሆን ተብለው የተፈጸሙ ወንጀሎች ሊኖሩ እንደሚችሉ ማስታወቃቸውን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቀድመው 18 ሰዎች መታሰራቸውን ቢገልጹም የእስራኤል ፖሊስ ግን ቤንያሚን ኔታንያሁ 18 ሰው ታስሯል ያሉት ስለምን እንደሚያወሩ አላቅም ያሰርኩት 3 ሰው ብቻ ነው ብለዋል። ረቡዕ የተቀሰቀሰውን የእሳት አደጋ ለማጥፋት ጣሊያን፣ ክሮሺያ፣ ፈረንሳይ፣ ዩክሬንና ሮማኒያ የእስራኤልን የድረሱልኝ ጥሪ ተከትሎ እሳቱን ለማጥፋት በሚደረገው ርብርብ አውሮፕላኖቻቸውን ሲልኩ ሰሜን መቄዶኒያ፣ ቆጵሮስን ጨምሮ ሌሎችም በርካታ ሀገራትም ውሃ የሚረጩ አውሮፕላኖችንና የእሳት አደጋ ብርጌዶችን መላካቸውን የጠቆመው አረብ ኒውስ በበኩሉም አደጋው በቁጥጥር ስር መሆኑን ተከትሎ የእስራኤል እሳትና ነፍስ አድን ባለስልጣን አካባቢያቸውን ለቀው እንዲወጡ የታዘዙ ነዋሪዎች ወደ አካባቢያቸው ለመመለስ ይዘጋጁ በማለት ገልጿል። አደጋው ከዚህም ከፍቶ ከቁጥጥር ውጪ ሊወጣ እንደሚችል በወቅቱ ተሰግቶ የነበረ ቢሆንም በትናንትናው ዕለት ግን እስራኤል ድጋፍ በጠየቀቻቸውና ድጋፍ እጃቸውን በዘረጉላት ሌሎች ሀገሮች አማካኝነት እሳቱን ለመቆጣጠር በተደረገው ሰፊ ርብርብ ለመቆጣጠር እየተቻለ መሆኑን ተገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ